ራስን ማርካት ፍርዱ ምንድነው? አይፈቀድም፣ ወንጀል ነው። ከዛም ባሻገር ራስን ለጤና ችግር ማጋለጥ ነው የሚሆነው። ሱስ ነው የሚሆነው። የስነ ልቦናም ችግር ነው የሚያመጣው። የዛሬን አላፊ ደስታ በማሰብ እንዲህ አይነት ነገር ላይ መጠመድ የኋላ ኋላ የማይወጡበት መዘዝ ነው መግባት ነው የሚያስከትለው። በተለይ በዚህ ዘመን ለሌሎች ጸያፍ ነውረኛ ለሆኑ ምስሎችን ለመከታተል በር ከፋች ነው የሚሆነው ይሄ ነገር። ስለዚህ ብቻውን አይደለም ተያይዞ ብዙ ሱሶች ደባል ነገር አላቸው አብሮ ተቆራኝቶ የሚመጣ ለሌላ ጥፋት መሻገሪያም ነው የሚሆነው። ብቻውንም ጥፋት ነው። ከዛ ባሻገር ግን ተከትሎት የሚመጡ ብዙ ነገሮች አሉ። አንዳንድ በሳይንስ ስም የሚቀርቡ ነገሮችን እያየን ልንዘናጋ ይገባል። ምንም ችግር የለውም የጎንዮሽ አደጋ የለውም እያሉ ያወራሉ። እርስ በርስ ሌላው የሚያቀርበውን ስናይ ለስንፈተ ወሲብ ራሱ ሊያጋልጥ ይችላል ይላል። ሳይንስ አካባቢ ተብሎ የሚቀርቡ ነገሮችን ብዙ ሰው እስከ ማምለክ ደርሷል። ሳይንስ ልናመልክ አይገባም። እውነታ ከሆነ እንቀበላለን፣ ካልሆነ እንጥለዋለን። ከዛ ውጪ ከቁርአን ከሐዲስ ጋር የሚጋጭ ነገር ቢገጥመን አይ ሳይንቲስቶች እንደዚህ ነው ይያሉት ቁርአን ላይ ግን የተጠቀሰው እንደዚህ ነው አንልም። አንዳንድ አእምሮ የተሸነፈ ሰው አለ። ቁርአኑ እዚህ ላይ የተገለጸው እውነት ነው ምክንያቱም ሳይንሱ እንደዚህ እያለ ነው። ለቁርአናችን እነሱን ምስክር ቁርአናችን ልክ መሆን አለመሆኑ በእነሱ ምስክርነት ነው የምናረጋግጠው? አይሆንም፣ ሊሆን አይችልም። በየትኛውም ርዕሰ ጉዳይ የማይነቃነቅ እውነት የመሰለን ስንት ተቀይሯል፣ ስንት ነገር ቀይረዋል። ዛሬ የሚያወሩት ነገር የማይነቃነቅ ፋክት ልክ ፀሐይ በምስራቅ ተወጣለች አይነት የሚመስለን በዘመናት ውስጥ ግን ስንት ቀይረውታል። ስለዚህ ወደዚሁ ስመለስ ራሳቸው እዛው ሳይንሱ አካባቢ ያሉ ሰዎች ለጤና ቀውስ እንደሚያጋለጥ ብዙ እየጠቀሱ ነው። ከዛ ባሻገር የስነ ልቦና ችግሮች አሉት። የኋላ ትዳሩን ሊበጠብጥ የሚችል ማለት ነው በጣም በብዙ የተጠመደበት ከሆነ። ስለዚህ አይፈቀድም ነው። والله اعلم።